ብሔራዊ ጥቅም በአብሮነት ጥላ ስር በትብብር ማዕድ ዙሪያ ያሰባስባል። በሀገር ሉዓላዊነት የሀሳብ ልዩነት ካባውን ጥሎ የግል ምልከታ መነጽርን አስቀምጦም ሁሉ በአንድነት አለውሽ የሚላት ሀገር መጻኢ ዕድል የተቃና እንደሚሆን እሙን ነው። ታዲያ የሀሳብ ልዩነትን የተለያየ የፖሊሲ አማራጮችን ይዘው ወደ መድረክ የሚወጡ ተፎካካሪ የፖለቲካ ፓርቲዎች በብሔራዊ ጥቅም መንደር ተመሳሳይ ካባን መደረብ ከምርጫ ጎራም አይመደብም። ተፎካካሪ የፖለቲካ ፓርቲዎች የተለያየ ሀሳብ መኖራቸው የተለያየ ፖሊሲ መኖራቸው ስራቸውም መፎካከር እስከሆነ ድረስ ከብሔራዊ ጥቅም ጋር እስካልተጋጨ ድረስ በአዎንታዊ ነው የሚወሰደው። ምክንያቱም ችግር የሚሆነው ብሔራዊ ጥቅምን የሚመለከት ሉዓላዊነትን የሚመለከት ጉዳዮች በሚኖሩበት ጊዜ እሱንን ሳያከብር ሀሳባቸው ከተጋጨባቸውና ለብሔራዊ ጥቅም የማይሰለፉ ከሆነ ችግር ይሆናል ማለት ነው። እነዚህ ተፎካካሪ ፓርቲዎች መፎካከሩ እንዳለ ሆኖ ግን ሀገራዊ በሆነ ጉዳይ ደግሞ በጋራ መቆም አለባቸው። ለምሳሌ ሀገራችን ሉዓላዊነቷ ተጠብቆ የሀገራችን መቀጠል ጥያቄ ውስጥ መግባት የለበትም። ያ መሰረታዊ መነሻ ነው። የሀገራችን መቀጠል ጥያቄ ውስጥ የሚያስገቡ ኃይሎች ጋር እነሱ በምንም አይነት መደራደር መገናኘት የለባቸውም። ለምን አገር ሲቀጥል ነው የምንለው ስርዓት መቀጠል የሚችለው። ሀገርን ያስቀደመ የቀጣይነት መደላደልን የተለመ ፖለቲካዊ እንቅስቃሴም በቀጥታም ይሁን በተዘዋዋሪ በሚሰነዘሩ እጅ ጥምዘዛዎች እንዳይደበዝዝ በእጅጉ ያግዛል። ታዲያ ከዚህ ረገድ ያለፉት ጊዜያት የኢትዮጵያ ልምምድ እንዴት ይታያል? ህጋዊ ማዕቀፍ ውስጥ ይገቡና በህጋዊ የተፎካካሪ ፖለቲካ ፓርቲነት ይመዘገቡና እሱን ግን ሽፋን ያደርጋሉ። አንድ እግራቸው አመጽ በሚያካሂዱት ውስጥ ያስገባሉ፣ አንድ እግራቸውን ደግሞ ሰላማዊ በሆነ መንገድ ነው የምንታገል ይላሉ። እንደዚህ አይነት ካቴጎሪ ውስጥ ያሉ የፖለቲካ አስተላለፎች አደገኛ ነው የሚሆኑት ማለት ነው። ምቹ ሁኔታ ነው የሚጠብቁት። ብሔራዊ ጥቅም ከምንም በላይ ለድርድር ማይቀርብ ነው። በፖለቲካ ፓርቲ አይደለም በየትኛውም አይነት ሙይሆን አይደለም። አንዳንዱ ባንዳ አንዳንዱ ባዕዳ ጋራ የሚቀናጅበት አይ መሆን የለበትም። የኛ ሀገር ኮንቴክስት ከዚህ አኳያ ስናይ ግን ችግሮች አሉብን። ይሄንን መስራት ያስፈልጋል። ዛሬ ከክንደ ብርቶች ጎራ የሚሰለፉ ሀገራት ትላንት ብሔራዊ ጥቅምን በባዕዳን መዳፍ ለመጣል የሀሳብ ልዩነት ጡባቸውን የተሻለች ሀገር ለመስራት በማዋጣታቸው ሞጋች እይታቸውን ለልጆቻቸው ምቹ መድረክን ለመስራት በመዋላቸው ዛሬ ፍሬው ጎመራ ሆኖ እንዲመለከቱ አስችሏቸዋል። በአሜሪካ ውስጥ እነዚህ ፖለቲካ ፓርቲዎች ለምርጫ ሲወዳደሩ ሲፎካከሩ መሰረታዊ የሆነ ለህዝብ ይዞ የሚቀርቡት አጀንዳ ብሔራዊ ጥቅማቸውን ማይነካ። አሜሪካ ውስጥ ክራይሲስ በሚሆንበት ጊዜ አንዱ እሱ ነው። ሁለተኛው ዋር በሚኖር ወይም ደግሞ ጦርነት በሚኖርበት ጊዜ ዲስ ናሽናል ኢንተረስት ሉዓላዊነት ጉዳይ ነው ይሉና አንድ ነው የሚሆኑት። አንድ ይሆናሉ፣ ይሰለፋሉ። ኢቭን ዲቤት ኮንግረሱ ላይ የሚያደርጉትን ዲቤት ከዚህ አንግል አንድ ወደ መሆን ነው የሚመጡት ማለት ነው። የብሔራዊ ጥቅም መከበር የሀሳብ ልዩነቶች ያለንከን እንዲንሸራሸሩም አማራጭ እይታዎች አድማሳቸው እንዲሰፋም አበርክቶ የላቀ መሆኑን በመገንዘብም የፖለቲካ ፓርቲዎች ጤናማ የፉክክር መድረክ እንዲያብብ ቀጣይ የቤት ስራዎችን በአግባቡ መወጣት እንደሚገባቸውም ተመላክቷል። ይህንን አገር ቀጣይነት ያለው ትልቅ አገር እንገንባ ስንል ለልጆቻችን ለትውልዱ ለቀጣዩ ትውልድ ጥሩ አገር እናውርስ ሲባል መደላደሉን እየፈጠርን መሄድ ነው እንጂ በማውራት ብቻ አይደለም። የሚፎካከሩ የሚቃወሙ ሰዎች ለሀገራቸው ነው የሚቃወሙት፣ ለሀገር ጥቅም ነው፣ በዚህ ነው የሚወሰደው። ግን ደግሞ እንደዛ ነው እያሉ ብሔራዊ ጥቅምን የሚጋጭ ከሆነ ደግሞ ችግር ነው የሚሆነው። ምንም ሆነ ምን ፖለቲከኞች ራሳቸውን ሪፍሬም ወይም ደግሞ መቆጠብ ያለባቸው ከዚህ አይነት ድርጊት ነው። የአገርን ጥቅም የሚያስከብር ከሆነ የራሳቸው ጉዳይ ጋር አገናኝቶ ማድረግ የለባቸውም፣ መተው መቻል ያለባቸው። ስለዚህ አገር በዚህ አይነት ነው መገንባት ያለበት የሚል ሐሳብ። እነዚህ ተፎካካሪ ፓርቲዎች መፎካከሩ እንዳለ ሆኖ ግን ሀገራዊ በሆነ ጉዳይ ደግሞ በጋራ መቆም አለባቸው። በጋራ መቆም ያስፈልጋል አስባለሁ። ለምን የሀገር ጥቅም ያው የሀገር ጥቅም ነው፣ ከፓርቲ በላይ ነው። ብሔራዊ ጥቅማችንማ እዛ ላይ ሁላችንም መቆም አለብና እንደዛ ካልሆን ችግር ውስጥ እንገባለን። እስካሁንም የሚያጋጥመው ችግር አንዱ እሱ ነው። ያው ክፍተት ካለ ሌሎች ላይ ይገባሉ። ገብተው የራሳቸው ብሔራዊ ጥቅም ለማስከበር ሲሉ
ያን ሺህ ብሔራዊ ጥቅም ይለማመዱበታል። ለዛ ደግሞ እኛ አጋር መሆን የለብንም። የፈለገ ቢሆን አጋር መሆን የለብንም። ምንም አይጠቅምማ።